እንዴ በጣም ፈርም ከባድ በጣም ከባድ ነው። ግን ያው ሁሉ የሆነች ደቂቃ አለቻት እስከ 10 ደቂቃ ነው የምትቆየው። ትቆያለህ። ሊፈነዳዳል ካልሆነ እኮ አይሆንም። ጭንቅላትም ይመርጣል አባት። ከዛ በኋላ ትምህርት ከየት መጥቶ አይ ጭንቅላት ይሉት እንዴ እንጫወትበት ነበር። ትዝ ካለህ እንደዚህ ገመድ ላይ ታስሮ እንዴ ተጫውተን በጣም የተሰቃየ ፍጥረት ይለማ። አቤት የድሮ ኮምፓስ ሁሉን ነገር ያሟላ። አቤት መስከረም ላይ ሲገዛል በሳምንቱ የለም። ቄስ ትምህርት ቤት ተምራ እንዴ ዋናው 2 ዓመት ተምራለሁ። 2 ዓመት የቄስ ትምህርት ቤት ተማሪ ነኝ። ለምንቱ ነኝ ማለት ነው። ኢምብላት ተብላ ደክም አይ ከዛ አብዴት አደረኩኝና ደግሞ ጋር ተማርኩኝ መዋለ ህጻናት። ኦኬ ከዛ እና አፕልን ምናምን ያወቁት መዋለ ህጻናት ባናና አፕል ባናና ምናምን አፕል ሲባል አፕል እየተሰጠና ከዛ በኋላ ተማርኩኝ። ይሄ ማለት እኮ የስንቱን ወጣት በአሁኑ ሰዓት ጎልማሳ የምትለውን መላጣ ያረገ ዱዳ ያረገ እናቴ የብራዘር ጭንቅላት የበረኛ መሬት ነው የሚመስለው። ይሄ ባዶ ነው ደግሞ የሚገርምሽ ነገር አተቀባሱ የለም በዛ ሰዓት። አዎ እንዴ በጣም ከባድ ነው። ግን ያው ሁሉ የሆነች ደቂቃ አለቻት እስከ 10 ደቂቃ ነው የምትቆየው። ትቆያለህ። ሊፈነዳዳል ካልሆነ እኮ አይሆንም። ጭንቅላትም ይመርጣል አባት። ከዛ በኋላ ትምህርት ከየት መጥቶ አይ ጭንቅላት ይሉት አይ ከባድ ብዙ ማስታወሻ በባዝሊን ይሸጣል፣ በፌስታል ይሸጣል። መርጠህ ነው የምትቀባው። ታዲያ በዛ ሰዓት የፐርም ብር አለክ ማለት ነው። ነው ደግሞ አታጣም ለነዚህ ነገር ቋንቋት እሱን ተቀብተህ የተተኮሰ ትምህርት ቤት ስትይ አሁን እኮ ውሻ ነው የሚያደርገው። ደስ ይላል። አሪፍ ማስታወሻ በጣም ይገርም ነው። 3 ነገር እንደዚህ ታወጣና እዚህ ጋር በጣም ያረሰው መቼ እነ ብራዘር ሲያደርጉ አንቺ ተቀብተሽ አታውቂ። ዝቃጩን መጠሪያ ላይ የሚቀረውን ይሰጡን ነበር እንጂ በዛ ደረጃ እሱ እኮ በቃ ኦሬዲ ምን ማዘር የማይፈቅዱልን እሱ እኮ ሶፋን ፍሬ ይባልማ ፍሪ ነው እሱ ከሶፋን ፍሪ ነው እኮ ቅባት ይሻላል ወይ እንደ ቅባት መጠቀም ነው። በስመ አብ መልእክት ዮሐንስ እና አቦጊዳ ምናምን የሚገርም እኮ በቃ ቄስ ትምህርት ቤት ተምራ እንዴ ዋናው 2 ዓመት ተምራለሁ። 2 ዓመት የቄስ ትምህርት ቤት ተማሪ ነኝ። ለምንቱ ነኝ ማለት ነው። ቄስ መልእክት ዮሐንስ አረ በጣም ይሄንን እኮ በነገራችን ላይ የፊደል ገበታን የቀረጹት እንትና ናቸው። ቀኛዝማች ተስፋ ገብረስላሴ ዘብሔረ ቡልጋ ይባላሉ። አዎ የምር እንዳረክ በጣም አስተውሳለሁ። 2 ዓመት ተምራለሁ እና መልእክት ዮሐንስ አሁን ምናምን በጣም ቤትም ነበረን እንጂ ፋዘር እና ኢምብላት ተብላ ደክም አይ ከዛ አብዴት አደረኩኝና ደግሞ ጋር ተማርኩኝ መዋለ ህጻናት። ኦኬ ከዛ እና አፕልን ምናምን ያወቁት መዋለ ህጻናት ባናና አፕል ባናና ምናምን አፕል ሲባል አፕል እየተሰጠና ከዛ በኋላ ተማርኩኝ። አይገርም አብዴት አደረኩት። ብዙ ማለት አነስ ያለ ቦታ ላይ ብዙ ተማርኩ። ይነግሯል ቤተሰቦች 2 ዓመት ብዙ ነው ቆይታሽ። 2 ዓመት ነበር እንኳን ሄዶን መንጭቄ ነው አማርኛ ላይ ደህና ነኝ። ምንም አማርኛ ነው እኔ ያሰማረኝን እስካሁን ራሱ አደረሰው። እሱ ነው የጠቀመኝ እያከቻቸው እስካሁን ድረስ ፊደል እያከቻቸው ማንም ሰው ሊያውቀው የሚገባ ማስታወሻ ቤት ቢኖር በአሁኑ ሰዓት ማስታወሻ ይኖራል። ደግሞ ከአንዳንድ ቦታ ግዴታ ነው የሚያስቀምጠው ሰው አለ። የጉንፋን ከረሜላ ብዬ ኧረ ብዙ ትውስታ አለኝ። በዳቦ በልቼዋለሁ። ልቀልድብኝ አመል ወሬድ በልቼዋለሁ። በዳቦ በልቻለሁ እኔ አስታውሳለሁ። ደስታም በሎሚ ደስታ ኮፊት እና ኧረ በጌታችን በፍቅር እንዴ ደስታማ እንዴ ደስታም ሰው ይሄ ናና ራሱ በጣም ጣዕም አለው። እንደዛው ደስታ መግዣ ስታጣ ናናን ታጣጥማለህ። ጉንፋን ከረሜላ ናና ነበር ባጣ ቆይታ አደረገዋል። ናና ከረሜላ አሪፍ ማስታወሻ ነው። ደስ ይላል በጣም። አቤት የድሮ ኮምፓስ ሁሉን ነገር ያሟላ። አቤት መስከረም ላይ ሲገዛል በሳምንቱ የለም እያንዳንዱ ይጠፋባል። አስተውል ደግሞ እንትን እኮ ነው ክላስ ምናምን ይመረጣል አይደል? ግድ ነው ሲመጣ ትሄዳለህ። አዎ እንጂ ዝም ብሎ ከአንደኛ ክፍል ምናምን አይገዛልሽም። አንደኛ ምን ሆናል 8ኛ ክፍል ምናምን ገዛስ ግልምጫው ፋዘር ይዘህ ስትመጣ ማታ ጠዋት ትወጣለህ በሰላም ማታ አንድ ዕቃ ከጎደለች ቻው
ማክበቢያው ተቆጥሮ ምናምን መግረጫ ምናምን የጠፋ ቀን ጠፋ። የሚገርም ትውስታ የምር። አሁን ግን አለ ኮምፓስ? ኧረ እርግጠኛ ነኝ አይኖርም። የድሮ እቃዎች ምናምን ድንገት ቤቱ የኛ ራሱ ኮምፓስ እኮ ጠፍቶብናል። ግን ደስ ይላል የምር። ጠፍቷል፣ ቢገኝ ጥሩ ነው። እንደ ማስታወሻ የሚያስቀምጠው ሰው ቢገኝ ትልቅ ማስታወሻ ነው አይደል? አሁን ላይ የለም፣ እርግጠኛ ነኝ። በዚህ ካስታወሽ ይሄ ስኩዌር ደብተር የማትሳል አይደል? አዎ፣ እሷን የምታሰምርባታለሽ። በጣም ሂሳብ ምናምን ግማሽ ከፍለሽ የሚገርም አሪፍ ማስታወሻ ደስ ይላል። ዘጠናዎቹ ትክክለኛ ማስታወሻ። ከእንስሳቶች ውስጥ በጣም የተሰቃየ ፍጥረት እና ደግሞ ክረምት ላይ የሚመጣ ምንድን ነበረ? ይሄና ደግሞ ሌላ አንድ ክረምት የሚመጡ ነበሩ። ጥቁር አለ። ጥቁር እንዴት አታስታውሱም? ሌላ ጥቁር አለ። እርግጠኛ ነኝ ይነግሩናል። እርግጠኛ ነኝ የምር ጥቁር አለ። አረንጓዴው እኔ ሲሳይ ነው እንግዲህ የምር ጥቁር አለ። የዚህ ጥቁሩ ነው የሚፈራ። አረንጓዴው ብዙም እንትን አይልም። እርግጠኛ እንዴ እንጫወትበት ነበር። ትዝ ካለክ እንደዚህ ገመድ ላይ ታስሮ እንዴ ተጫውተን ነበር። እና ደግሞ ከዚህ ጋር ደግሞ ሌላም ይመጣ ነበር ክረምት ላይ አንበጣ መንጋ አንበጣና ቡና ጠጣ ምናምን። እሱ ሌላም እንዳለች በመንጋ የሚመጡት አንበጣ ነው። እየተሯሯጥክ የምትገለው አንበጣ ነው። እሱ በመንጋ ነው። ይሄኛው ይሄ ለብቻው ነው። ይሄ አሁን የሚገርም ወዴት ሄደው ነው የሚገርም ወይስ ከዘጠኖቹ በዛው የፈተነ ቀርቶ የምር የለም። አንድ ለቀልድ እንኳን አትልም። በጣም ነው የሚገርመው። አሁን ትኒ ነው የሚጫወተው በረሮ ያሁን የበረሮ መጫወት ነው። አለብኝ መስሉ ይማረው በጉጉት ሾው የጀመረው እኮ እሱ ነው። ሲጀምር እሱ ነው አለብኝ በጣም ኤዲት በዚህ ሰዓት ኤዲት እንደዚህ አይነት ኤዲቶች ምናምን በዛ ሰዓት የታየው ልቤ ጋር ነው። ይሄ መጀመሪያ ጊዜ የተባለለት እኮ መንገድ ላይ ሁሉ ነገር ጨረሰ ማለት ነው። ሲሚ እየተወረወረልህ ኤዲት በዚህ ሰዓት አሁን ሄደው ከታክሲ ወርደህ ነበር ይለያል ይለያል መስሉ ይማረው። ምን ይሻላል ምን ይበጃል ምን ይሻላል ምን ይበጃል ላይኖርባት መሬት ሰው ይፋጃል ተንኮል በልብ ውስጥ ይደራጃል ለዚች ከንቱ ዓለም ሰው ይፋጃል። ግን ኮምፕሊትሊ ትለያለች አይደለ? ከኖርማል ከመጀመሪያ ከልጅነቷ አሁን እንዴ በጣም ልጅነት ግን መልክ ደግሞ አልተቀየረች። ፊቷ እኮ ያው እንደው ደስ ይላል አይደል? እስቲ ወደ ቀጣይ ቪዲዮ ጓደኞችን ነው የምታስታውሱት። ደግሞ ሰፈር ላይ በብዛት የሆነ አንድ ጂቪ ምናምን ቤት ሄደን ነው ቅዳሜ ነው በቃ አልወጣም ከቤት። ድሮ ያዩን ነው የሚመስሉት። እዚህ ላይ በእጅ አትገባ ቁጥሩ ሲሪ ያዩክ ነው ይመስል አለች አቶ እየመጣች ነው። ቼሪ ትመጣለች አድረስ ፎግረናለች ብዙ ጊዜ ግን ደስ ይላል። ያው ገራ አልነበረም በዛ ሰዓት እኛ ሊል ነው ይመስለን ግን አሁን ስታደግ ነው እንደዚህ ነገር ብታደግ እንደዛ ነው አሁን እየተሰማ ያለው። ያ እንዴ ተፎገረን ነው ይመስለን ግን ደስ ይላል። ያም አሁን እኮ ቲክቶክ እያየ የሚያድግ ማህበረሰብ አባባ ተስፋ ይላል። ይሄ እኮ ድል ነው እኮ የምሬ ነው። አሁን እኮ ቲክቶክ ነው ከአንዳንድ አላያቸው ስንት ቲክቶክ ያለ ህጻናቱ ግሪል ዘፋኝ ሆኗል እኮ ከፍተው ነው የሚቀውጡት። ገድዬ ፈልጬ ቆርጬ ይላል ኮኩያ ቲክቶክ ሳይጨርስ ለረ አንቺም እንደዚሁ አለሽ። ምን አለኝ እኔ ምን አለኝ? አንቺ አሁን መጀመሪያ የምትነግሪን ነገር አለ።
ምን ለምሳሌ ትላንትና አንደኛ ለወጡ ልጆች ብለሻል። አዎ ደስ ይላል። ስለዚህ አንድ ያልተወሰነ ነገር አለ። ስብስብ ብለህ ስለ እድሜያቸው ነገሮችን ምናልባት ይሆናል ብዬ ነው የማምነው። አዎ እንግዲህ እስከ 8ኛ ክፍል ድረስ ላሉ ተማሪዎች ነው ይሄንን እድል የምንሰጠው። ምክንያቱም በተለይ ደግሞ ቤት ቲቪ ምናምን ካለ ማስፈልገውን እንትን አታስገባም። ኧረ በስመ አብ ፕሮግራም ደግሞ እስከ 14 ዓመት እድሜ ክልል ሳምንት ሙሉ ኳስ አንተ ነህ ኳስ የምትጫወተው ብትሸነፍም አትወጣም። እንዳይበዙብን ቲቪ ላለው ሰው ኧረ በስመ አብ እስከ 8ኛ ቅዳሜና እሑድ ሄደህ ተጋብዘህ ታውቃለህ? ይሄዱ ነበር ቼሪ ጋር ትብልሃል። ቼሪ ኬር ነበርና በጻን ስለዚህ 8ኛ ክፍል ድረስ ያላችሁ ልጆች ብቻ ናቸው ለዚህ ትኬት እርግጠኛ ነኝ በዚህ ትውልድ የነበሩ ሰዎች ሁሉ እድለኛ ናቸው። ደግሞ የእድሜ ጉዳይ አለ እኮ 14 ዓመት እድሜ በታች ያሉ ልጆች ብቻ ቢመጡ ደስ ይለናል። አሁን 14 ዓመት ድሪት ካልዘፈንኩ ነው የምሬን። 14 ዓመት ነው በጣም 14 ለነገሩ ሸማጋይ ነው። 7 ዓመት በቂ ነው። 14 ዓመት ጣና ብሏል። ይሄንን የምታውቁ ልጆች በጣም 8 ላይ ድሪት ይጀምራል። 8ኛ ክፍል አንደኛ ወጥቻለሁ ብላችሁ እንትን እንዳታደርጉ። ስለዚህ በእድሜ ምክራቸው ራሱና እንግዲህ እድሜው ተመስገን እናቴ 14 ዓመት በታች ለሆነ ልጆች በጣም ደስ ይላል። ይሄ ግብዣ ተዘጋጅቷል ማለት ነው። ልክ ነው። አዎ እና 8ኛ ክፍል ጫማውን አውልቀህ ትገባለህ፣ ስርዓት ይዘህ ታያለህ፣ ትወጣለህ። አንደኛ ለወጣ በደንብ ዝግጅት ያለው እኮ እዚህ ላይ ነው። እዚህ ፕሮግራም በቃ ትኬት እየመጣ እየወሰደ ከተሯሩጠ ነው ያቺን ሰዓት ምን ድሮ ቲቪ የለም በየቤቱ የለም እኮ እሱን እኮ ነው የምልሽ። በሰፈር 2 ቲቪ ምናምን ቢኖር እኮ 2 ቲቪ ነው ያለው። ተሰብስበህ ነው የምታየው። አንዱ ጋር ተጣላ አንዱ ጋር ሄዳለህ። የአፍሪካ ዋንጫ ምናምን ኳስ ሲኖር ነው በቃ ባለ ቲቪው እንደፈለገ የፈነዳበት ቀበሌ ውስጥ ታለከ ምናምን ታዲያ ደስ ይላል። ቅዳሜና ከባድ ሚሞሪ ነው። በጣም ደስ ይል ነበር። እንግዲህ አሁን ልጆች ይማሩበታል ብለን እናስባለን። እንደዚህ አይነት ፕሮግራሞች ራሱ እኮ በደንብ ቢስፋፋ አሪፍ ነው። ደስ ይላል። እንደዚህ አይነት የኛም እኮ ከዚህ አንግል ነው ድሮ እንደማስታወስ አይደል እንትን የሚተከፈተው ትውስታችንን ለመመለስ ስለሆነ እና እንትን ማለት ታረግበታለህ፣ ታይበታለህ። እንዲህ በጣም ወደኋላ ትመልሳለህ። በጣም ትመለሳለህ። አሪፍ ነገር ነው በጣም